የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። በክልሉ ዋግምራ ዞን ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩ ታጣቂዎች ከአገዛዙ ጦር ጋር ተሰልፈው የፋኖ ኃይሎች መዋጋታቸው የተሰማ ሲሆን በሸዋ ቀጠና ደግሞ የፋኖ ኃይሎች ከተሞች ተቆጣጥረዋል። በሌላ በኩል የአገዛዙ ሌተናል ጄኔራል አሰፋ ቸኮል ጥምረት የሚፈጥሩ ኃይሎችን መክታለን ሲሉ ተደምጠዋል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። የትግራይ ሰራዊትና የትግራይ ህዝብ በድሮን ጥቃት አይንበረከክም አሉ ከቲዲኤፍ ወታደራዊ አመራሮች አንዱ የሆኑት ጄኔራል ምግብ ኃይለ መስዋዕትነት ብንከፍልም በጽናት አሸናፊ እንሆናለን ሲሉ የተደመጡ ሲሆን በሽራሮ ተገኝተው ባደረጉት ንግግር በአሁኑ ሰዓት መንግስታችን እየጸና ነው፣ ፖለቲካችን እየጠራ ይገኛል፣ የተሻለ ደረጃ ላይ እንገኛለን፣ እንመክታለን ብሏል። ጄኔራሉ የብልጽግና አገዛዝ በአርሚ 13 ላይ የፈጸመውን የድሮን ጥቃት በተመለከተም ሲናገሩ ተሰምተዋል። በዝርዝር የምትሰሙት ይሆናል። የብልጽግና አገዛዝ ያባራት ጋዜጠኛ በተመለከተ በኢትዮጵያ የሚገኝ የፈረንሳይ ኤምባሲ ጥያቄ ማቅረቡ ተሰምቷል። ጋዜጠኛ ኦግስቲን ፔስሌ ከሀገር እንድትባረር የተደረገበት ምክንያት በተመለከተ ከኢትዮጵያ ሚዲያ ባለስልጣን ማብራሪያ ለመጠየቅ ጥረት ቢያደርግም እስካሁን ምላሽ እንዳላገኘ ኤምባሲ ይፋ አድርጓል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢራን ጦርነቱን ለማስቆም የሚደረገውን ስምምነት ሆርሙዝ ዳግም ለመክፈት ያስችላል ብላለች። ይህም ሆኖ ታዲያ የአሜሪካ ጦር የኢራን ድሮን መጥቶ መጣሉ ደግሞ ተሰምቷል። በሌላ በኩል በጦርነቱ ውስጥ ከፍተኛ ጉዳት ደረሰባት የተባለችው ዩናይትድ አረብ ኤምሬት ለኢራን በቢሊዮን የሚቆጠር ዶላር ልትሰጥ ነው ተብሏል። በዝርዝር የምናየው ሌላኛው ጉዳይ ነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ፣ አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ የቀጠለ ሲሆን በክልሉ ዋግምራ ዞን ቀጠና ራሳቸውን የትግራይ ሰራዊት ብለው የሚጠሩ ታጣቂዎች ከአገዛዙ ጦር ጋር ተሰልፈው የፋኖ ኃይሎችን መዋጋታቸው ሰምቷል። በሌላ በኩል በሸዋ ቀጠና ደግሞ የፋኖ ኃይሎች ከተሞችን መቆጣጠራቸው ሲማም የአገዛዙ ሌተናል ጄኔራል አሰፋ ቸኮል ደግሞ ጥምረት የሚፈጥሩ ኃይሎችን መክታለን ሲሉ ተደምጠዋል። በክልሉ ዋግምራ ዞን የአገዛዙ መከላከያ አድማ ብተናና ሚኒሻ ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩ ታጣቂዎች በጋራ ተሰልፈው ከፋኖ ኃይሎች ጋር መዋጋታቸው ተሰምቷል። ውጊያው ከሰቆጣ ከተማ በቅርብ ርቀት ሐሙሲት የተባለች ከተማ ላይ መደረጉን የተናገሩት የፋኖ የመረጃ ምንጮች በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ብለዋል። ሐሙሲት ከተማ ከፍተኛ ስትራቴጂካዊ ስፍራ መሆኗን የተናገሩት የመረጃ ምንጮች ከተማ ወደ ሰቆጣ፣ ወደ ኮረም፣ ወደ ላሊበላና ወደ አላማጣ የሚወስዱ መንገዶች መገናኛ መሆኗን ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ በኩሉ ራሱን ስምረት ብሎ የሚጠራው የነጌታቸው ረዳ ታጣቂ ቡድን ከብልጽግና አገዛዝ ጦር ጋር ተሰልፎ በውጊያው መሳተፉን አስታውቋል። ይህ ታጣቂ ቡድን ከርቀት ወደ ሐሙሲት ከተማ ተኩስ ከፍቶ 6 ሰላማዊ ሰዎችን በመግደል 15 ሰዎችን ደግሞ አቁስሏል ሲል ነው አፋብን ያስታወቀው። ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩትና በነወዲያን ጥሩ የመሩት የትግራይ ታጣቂ ኃይሎች ከዚህ ቀደም በራያ ቆቦና በዛታ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል በተደረጉ ውጊያዎች ከብልጽግና አገዛዝ ጋር በመወገን የፋኖ ኃይሎች ወግተዋል ሲባል በአፋብን በኩል ይፋ የተደረገ ሲሆን በታጣቂዎቹ በኩልም ሆነ በአገዛዙ በኩል ግን እስካሁን በይፋ የተሰጠ ምላሽ የለም። በተለይም በራያ ግንባር ታጣቂዎቹ በውጊያ ከመሳተፍ በተጨማሪ በነዋሪዎች ላይ ዘረፋ መፈጸማቸውን አፋብን መግለጹ አይዘነጋም። በሌላ በኩል በትላንትናው ሰኔ 5 2018 ዓ.ም በክልሉ ደቡብ ወሎ ዞን ደላንታ ወረዳ የፋኖ ኃይሎች ወደ ከተማ ሰርገው በመግባት በአገዛዙ ጦር አዛዥና አጃቢዎች ላይ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግሯል። የፋኖ ኃይሎች በወረዳው ፀሐይ መውጫ ከተማ ሰርገው በመግባት በከፈቱት ተኩስ አንድ የአገዛዙ መከላከያ አመራር ሲገደል አንድ ሻምበል አዛዥ ደግሞ በፋኖ ተይዞ ተወስዷል ሲሉ ነው የመረጃ ምንጮች ለሚዲያችን የተናገሩት። ጥቃቱን ተከትሎ የብልጽግና አገዛዝ ተጨማሪ ጦር ወደ ፀሐይ መውጫ ከተማ አስገብቷል ተብሏል። በተመሳሳይ በሸዋ ቀጠና ደራ ወረዳ ከሰኔ 5 2018 ዓ.ም ጠዋት ጀምሮ ለ12 ሰዓታት በቀጠለው ውጊያ የፋኖ ኃይሎች ከተሞችን መቆጣጠራቸው ሰምቷል። የፋኖ ኃይሎች በደራ ወረዳ ስልልኩላና ቱቲ ከተሞችን ካምፕ ባደረገው የአገዛዙ ጦር ላይ ውጊያ
በመክፈት ነው ሁለቱን ከተሞች ተቆጣጥረዋል ሲሉ የመረጃ ምንጮቻችን የተናገሩት። የአማራ ፋኖ ብሔራዊ ንቅናቄ ዛሬ ሰኔ 6 2018 ዓ.ም ለሚዲያችን በላከው መረጃ በሸዋ ቀጠና ደራ ወረዳ ሰለልኩላ ቲቲ ከተሞችን ከአገዛዙ ጦር አስለቅና ሲል አረጋግጧል። በተመሳይ በምንጃር ቀጠና አረርቲ ከተማ ዙሪያ ተክልየ በተባለ አካባቢ የፋኖ ኃይሎች በከፈቱ ድንገተኛ ውጊያ የአገዛዙ ጦር አባላት መገደላቸው የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በሌላ በኩል በክልሉ ላለፉት 3 ዓመታት በቀጠለው ጦርነት ላይ ጦርን ይዞ በወሎ ቀጠና አሰማርቶ የሚገኝ የአገዛዙ ጦር ሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ስትራቴጂካዊ መሸጋዎቻቸውን እየተቆጣጠሩ እንገኛለን ሲሉ ተናግረዋል። የአገዛዙ ጦር የፋኖ ኃይሎች የማዘዣ ጣቢያዎች የሆኑት ተራራዎችን ለመቆጣጠር በሚል ለዘመቻ እየተዘጋጀ እንደሚገኝ በትላንትናው ዘገባችን መዘገባቸው የሚታወስ ሲሆን ጄኔራል አሰፋ ቸኮል ደግሞ መሸሸጊያቸውን እየተቆጣጠሩ እንገኛለን ሲሉ ዛሬ አስታውቀዋል። ሆኖም አሰፋ ቸኮል የትኞቹ መሸሸጊያዎች እንደተቆጣጠሩ የገለጹት ነገር የለም። ከሰሞኑ የብልጽግና አገዛዝ ወታደራዊና ፖለቲካዊ አመራሮች በኩል ደግሞ ስለ ጽምዶ መናገሩ የሚታወስ ሲሆን በዛሬው ዕለትም ታዲያ ሌተናል ጄኔራል አሰፋ ቸኮል ጥምረት የሚፈጥሩ ኃይሎችን እንመክታለን ማለታቸውንም የአገዛዙ ጦር ሚዲያ ዘግቧል። የትግራይ ሰራዊትና የትግራይ ህዝብ በድሮን ጥቃት አይንበረከክም አሉ ከቲዲኤፍ ወታደራዊ አመራሮች አንዱ የሆኑት ሌተናል ጄኔራል ምግባይ ኃይለ። ጄኔራል ምግባይ ኃይለ መስዋዕትነት ብንከፍልም በጽናት አሸናፊ እንሆናለን ሲሉ የተደመጡ ሲሆን በሽራሮ ከተማ ተገኝተው ባደረጉት ንግግር አሁን ላይ በሙሉ አቅማችን ዝግጁ ነን፣ ፖለቲካችን ተሻሽሏል ሲሉ ተደምጠዋል። ጄኔራሉ የብልጽግና አገዛዝ በአርሚ 13 ላይ የፈጸመውን የድሮን ጥቃት በተመለከተ መስዋዕትነት ተከፍሏል ያሉ ሲሆን ይህ መስዋዕትነት ግን ለመጽናትና በሚቀጥለው ጊዜ ለሚኖረን ድል መሰረት የሚጥል ነው ሲሉ ተደምጠዋል። እኛን ለማጥፋት ተነስተዋል፣ ነገር ግን ልንጥፋላቸው አንችልም በማለት የሚናገሩት ጄኔራል ምግባይ ኃይለ ከሰሞኑ ከፍተኛ አጀንዳ ሆኖ በሰነበተው የሽራሮ ቀጠና ተገኝተዋል። በዚህ ቀጠና ከህዝቡ ጋር የተወያዩት ጄኔራሉ ፖለቲከኞች ጨምሮ ወታደራዊ አመራሮች በማዕከል ደረጃ ለውይይት ተገኝተናል ማለት ሲናገሩት ሰምተዋል። ሽራሮ የትግራይ ህዝብ ትግል መሰረት ነው ማለት ያንቆልጳጳሱት ጄኔራል ምግባይ ኃይለ አሁን ላይ በአንድነት ቆመናል፣ ለህልውናችንና ለነጻነታችን የምታገልበት እንጂ ጠላቶቻችን እንዳወሩት የተበታተን ወይም ደግሞ የሌለን አቅምም የሌለን ሆነን ልንገኝ አይገባም ሲሉም ተደምጠዋል። ጄኔራል ምግባይ ኃይለ የትግራይ ህዝብ ትላንትም ነበር፣ ዛሬም አለ፣ ነገም ይኖራል። ይህ ደግሞ በጽናቱና በዓላማው በአንድነቱና በምናደርገው ትግል ነው ያሉ ሲሆን ሞቶና መስዋዕትነት ስለምንወድ ሳይሆን በመስዋዕትነት የምናስከብረው ማንነት ስላለንና የህልውና አደጋችንን መቀልበስ ስለምንችል ነው ብለዋል። በአንድነት ሆነን እንታገላለን ያሉት ጄኔራሉ ትላንትም አሸንፈናል፣ ዛሬም አልተሸነፍንም፣ ነገም እናሸንፋለን፣ ምክንያቱም እኛ ተጋሩ ነን ሲሉ ተደምጠዋል። የገጠማቸውን ኃይል የጠላት ኃይል ብለው የሚጠሩት ጄኔራል ምግባይ ኃይለ ሰይጣናዊ ኃይል ነው ሲሉ ጠርተውታል። የገጠመን የብልጽግና ኃይል ሰይጣናዊ ኃይል ነው በሚሉ የገለጹት ጄኔራሉ አሁን ላይ ባንዳዎችን ጨምሮኛል ለማጥፋት ተነስተዋል ሲሉ ዛሬም ታግለናል፣ ትላንትም ታግለናል፣ ነገም እንታገላለን ሲሉ ተደምጠዋል። ከይን ነበር በቋንቋና በባህልና በታሪክና በመንነትና ባዕልና ለባዕልና መሓዲርና መሲልና አመሪየትና አፍታ ወለድና ዝነበርላ አፍታ ወለድና ዝተቀበርላ አፍታ ንህልውና ህዝብ ትግራይ መስዋዕት ዝኸፈሉ ሕዋትና ንፆትና ዝሓለፍዋ መሬት ባዕልና ክንነብር ደቅና ክንዕቢ ክንመሃር ክንለምዕ ክንነብር ስለንክልከል ዘለና መማረፂ ምእንቲ ክንነብር ከም ህዝቢ ንቃለስ ኣለና። ትማል እውን ንቃለስ ነርና ንሳይ ኣተዓላም ትማል እውን ንቃለስ ነርና ቀደም ድሓር እውን ተቃሊስና ኣብዚ መኸተ እውን ተቃሊስና ሕዚ እውን ንቃለስ ኣለና። የህልውና አደጋ ውስጥ ነን። ያንን ለመመከት የሚያስችል እንቅስቃሴ እያደረግን ነው። አሁን ሁላችንም በጋራ ልንቆም ይገባል። መስዋዕትነት መክፈል አለብን። መስዋዕትነት የአካል ብቻ ሳይሆን በሁሉም በየዘርፉ የሚከፍለው ነው። በአካል መስዋዕት የሚከፍሉት ብቻ ሳይሆን ነጋዴው፣ የመንግስት ሰራተኛው እያንዳንዱ መስዋዕት እየከፈለ ነው። ፖለቲከኛውን በኃላፊነቱ፣ የጸጥታ ኃይሉን በጸጥታ ማስከበሩ በተናበበ መልኩ ለአንዴና ለመጨረሻ ጊዜ ተያይዘን መስዋዕትነት ከፍለን ነጻነታችን እናውጃለን ሲሉ ተሰምተዋል። ጄኔራል ምግባይ ኃይለ አሁን ከፊታችን አደጋ አለ ሲሉ የተደመጡ ሲሆን ይህንን አደጋ በአሸናፊነት እናልፈዋለን ብለዋል። የህልውና አደጋውን ገመድ ከፊታችን ተወጥሯል። ይህን ገመድ በጥሰን እናልፋለን። ካልሆነም በዛ ገመድ ታንቀን እናልቃለን። ይህ እንዲሆን አንመርጥም፣ አንፈቅድም። ገመዱን በጥሰን ወደ ከፍታችን እንወጣለን ሲሉ ተደምጠዋል። በተለይ ሕዚ ከዓ ኣብ ወሳኒ ምዕራፍ ኣለና ወይ ተሓጅ ዘላ ገመድ በጢስና ከም ህዝቢ ክንቅፅል ኢና ወይ በታ ገመድ ተሓኒቕና ኣብ ዕሚኒ ክንነብር ኢና።
ከሰሞኑ የቲዲኤፍ አባላት በሽራሮ ግንባር በአገዛዙ ጦር የድሮን ጥቃት የደረሰባቸው መሆኑን መዘገባቸው ይታወሳል። ጀነራል ምግበይን ጉዳይ በመድረኩ ላይ አንስተው የተናገሩ ሲሆን መስዋዕትነት ከህልውና ከፍለናል፣ ለህልውናችን ስንል ነው ያሉ ሲሆን ነገር ግን መስዋዕትነትና የድሮን ጥቃት የትግራይ ሰራዊትን አያጠፋውም፣ የትግራይ ህዝብንም አያስቆመውም ብሏል። ጨምሮም የአርሚው አባላት ከጥቃቱ በኋላ ወደ አሰቡትና ወደ ታለመላቸው ዓላማ ደርሰዋል፣ አሁንም በስራ ላይ ናቸው ብሏል። ጀነራል ምግባይ በሽራሮ የመድረክ ንግግራቸው የተሻለና የተደራጀ ጊዜ ላይ እንገኛለን ያሉ ሲሆን አሁን መንግስታችን ተደራጅቷል፣ ፖለቲካችንም የተሻለ እንደሆነ እየሰራን ነው፣ ማዕከላዊነትን የጠበቀ ኃይል አለ፣ የፖለቲካ ኃይል ብቻ ሳይሆን በእኛም በኩል ጥንካሬያችን አለ፣ ህዝባችንም ቢሆን ይህን ያህል ጊዜ ተፈናቅሎ ላለፉት 8 ዓመታት ሊያጠፉን፣ ሊያሳድዱን፣ ሊበታትኑ ሞክረዋል፣ እየተሰቃየን ያለ ነው፣ ይህን ማስቆም የሚያስችል ኃይል ግን አለን ብሏል። ጀነራሉ በአሁኑ ሰዓት አለ ያሉትን ችግር ሲጠቅሱ ባንዲራዋ እንዲከበር፣ ሃይማኖቷ እንዳይረክስ እና ህዝቦቿና ባህሏ እንዳይጠፋ፣ ድንበሯም እንዲጠበቅ የተዋደቅንላት ኢትዮጵያ እኛ ተጋሩ ልታጠፋን በተቃራኒ ተነስታለች ያሉ ሲሆን ይህ ግን በትግል ይስተካከላል ሲሉም ተደምጠዋል። በአገዛዙ ጦርና በትግራይ ኃይሎች መካከል የተፈጠረው ወታደራዊ መካረር ግልጽ የሆነ የተኩስ ልውውጦችን እያስተናገደ የሚገኝበት ሲሆን ወደ ሙሉ ውጊያ ይሰፋል በሚል በርካቶች በአሁኑ ሰዓት ስጋታቸው እየገለጹ ይገኛሉ። የተለያዩ ጀነራሎች በትግራይ በኩል ዋና ጠላታችን ብልጽግና ነው ቢሉም የሚደርስባቸውን ጥቃት በተመለከተ የሚወስዷቸው የአጸፋ እርምጃዎች ግን አሁንም የዘገዩ መሆናቸው ይታወቃል። የብልጽግና አገዛዝ የትግራይ ኃይሎችን ማጥፋት ዓላማዬና ተልዕኮዬ ነው በማለት በተደጋጋሚ በጦር መሪዎችና ፖለቲከኞች በኩል የሚናገር ሲሆን የትግራይ ፖለቲከኞችና ወታደራዊ አመራሮችም በተመሳይ የህልውና አደጋ ውስጥ ገብተናል፣ ይህን የህልውና አደጋ ያረሰብን ኃይል በመመከት ነጻነታችን እናውጃለን፣ ህዝባችንንም ህልው እንዲሆን እናደርጋለን ሲሉ ይደመጣሉ። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ፈረንሳይቷን ጋዜጠኛ ያባረረውን አገዛዝ መግለጫ እንዲሰጠውና ማስተባበያ እንዲያቀርብለት እየጠበቀ እንደሆነ አስታወቀ። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ፈረንሳይቷ ፍሪላንሰር ጋዜጠኛ ኦገስቲን ፔስሊ ከሀገር እንድትባረር የተደረገበት ምክንያት በተመለከተ ከኢትዮጵያ ሚዲያ ባለስልጣናት ማብራሪያ ለመጠየቅ ጥረት ቢያደርግም እስካሁን ምላሽ እንዳላገኘ አስታውቋል። ኤምባሲው ለመሰረት ሚዲያ በሰጠው ምላሽ የጋዜጠኛ ኦገስቲን ሁኔታ በተመለከተ ከኢትዮጵያ ሚዲያ ባለስልጣን ጋር ለመገናኘት ጥያቄ አቅርቦ እንደነበረ ገልጿል። ነገር ግን በተደጋጋሚ ሙከራዎች ቢደረጉም ኤምባሲው ጋዜጠኛዋ ከተባረረችበት ምክንያት ጀርባ ስላለው ዝርዝር ጉዳይ እስካሁን ምላሽ ወይም ማብራሪያ በመጠባበቅ ላይ ይገኛለሁ ሲል በይፋ አስታውቋል። ለፈረንሳይ ታዋቂ የዜና አውታር ላክራና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይታ ሰብአዊ ጉዳዮችን፣ የሱዳን ስደተኞች ሁኔታና ማህበራዊ ቀውሶች ስትዘግብ የነበረችው ፍሪላንሰር ጋዜጠኛ ኦገስቲን ፔስሊ ከ2 ቀናት በፊት ከኢትዮጵያ በአገዛዙ መባረሯ ታውቋል። ይሁን እንጂ የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበት ዝርዝር ምክንያት እስካሁን ድረስ በይፋ የገለጹት ነገር የለም። ይህ በእንዲህ እንዳለ የዓለም አቀፍ ጋዜጠኞች ተሟጋጅ ድርጅት ሲፒጄ የኢትዮጵያ ባለስልጣናት የጋዜጠኛዋን የመኖሪያ ፍቃድና የሚዲያ እውቅና በአስቸኳይ እንዲመልሱና ወደ ሀገር ውስጥ ገብታ ስራዋን እንድትቀጥል እንዲፈቅዱ ጠይቋል። የድርጅቱ የአፍሪካ ዳይሬክተር አንጀላ ኩንታል እንደገለጹት ጋዜጠኛዋ ከተባረረችበት በሰሜን ኢትዮጵያ ትግራይ ክልል ተገኝታ ነዋሪዎች ወደ ጦርነት ልንመለስ እንችላለን በሚል ስላላቸው ስጋት የሰራችው ዘገባ ተከትሎ የተወሰደ የበቀል እርምጃ ነው ብለዋል። ባለስልጣናት በይፋ መወያየትና መፈተሽ የማይፈልጉትን የፖለቲካና የጸጥታ ጉዳይ በገለልተኛነት የዘገበችን ጋዜጠኛ በቁጥጥር ስልጣናቸውን ተጠቅመው መቅጣታቸው ተገቢ አይደለም ብሏል ድርጅቱ። የኦገስቲን ፔስሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የሀገር ውጭ መገናኛ ብዙሃንና ጋዜጠኞች ላይ እየተወሰደ ካለው ተከታታይ የአገዛዙ ጠንካራ እርምጃ ጋር የተያያዘ እንደሆነም ተነግሯል። በድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት መውጫ ጠቋሚ ደረጃ መሰረት ኢትዮጵያ በከፍተኛ ሁኔታ ማሽቆልቆል ላይ ትገኛለች መባሉን ተከትሎ ብዙዎቹ ሲነጋገሩ የቆዩ ሲሆን በተለይም በቅርብ ዓመታት አሁንም ጋዜጠኞችን ማሳደድ፣ መግደል፣ ማባረርና ስራቸውን ማስተጓጎል የቀጠለበት ጉዳይ ሆኗል። ኢራን ጦርነቱን ለማስቆም የሚደረገው ስምምነት ሆርሙዝን ዳግም ለመክፈት ያስችላል ብላለች። ደግሞም ዛሬ ሌላ የአሜሪካ ጦር የኢራን ድሮን መጥቶ መጣሉ አነጋጋሪ ሆኗል። ይህ በእንዲህ እንዳለ ደግሞ ዩናይትድ አረብ ኤምሬትስ ለኢራን በቢሊዮን የሚቆጠር ዶላር እየከፈለች መሆኑ ተሰምቷል። የኢራን ውጭ ጉዳይ ሚኒስትር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ላይ ከስምምነት ለመድረስ መቃረባቸውና ሆርሙዝም ዳግም ለማስከፈት የሚያስችል መሆኑን ተናግረዋል። ሰይድ አባስ አራግቼ ከሀገር ውስጥ መገናኛ ቴሌቪዥኖች ጋር ባደረጉት ስምምነት ወደ ኢራን ወደ ወደቦች የሚደረግ እንቅስቃሴ ላይ የተጣለውን እገዳ እንዲነሳ ይደረጋል ብለዋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀመር ማስታውቋል። የአሜሪካ ባለስልጣናት የስምምነቱ የተወሰነ ዝርዝሮች እውነተኛ መሆናቸውን አረጋግጠው የኢራን ምጣኔ ሀብታዊ ተጠቃሚነት ቴህራን ግዴታዎቿን በማክበሯ ላይ የተመሰረቱ ናቸው ብለዋል። በኢራን ጦርነት የተጀመረው የካቲት 21 2018 እስራኤልና አሜሪካ በፈጸሙት ድብደባ ቢሆንም
እስካሁን ድረስ መቋጫ አላገኘም። በሚያዝያ ወር በሁለቱ ሀገራት መካከል የተኩስ አቁም ቢደረስም ኢራንና አሜሪካ ይህንን ሳምንት ጨምሮ አንዳቸው በሌላኛቸው ላይ ድብደባዎች መፈጸም ቀጥለዋል። የአሜሪካ ፕሬዚዳንት ሐሙስ ዕለት ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት አስቁመዋል። ፕሬዚዳንቱ ለምን እንደሰረዙ ሲያስረዱም ተደራዳሪዎች ሊፈረም ይችላል የሚል ስምምነት ላይ ደርሰዋል ተብሏል። አሁን ይህ ስምምነት ምናልባትም በሚቀጥሉት 24 ሰዓታት ውስጥ ወይም 48 ሰዓታት ውስጥ ሊፈረም ይችላል ተብሏል። ትራምፕ ግን ከተስማማንባቸው ነጥቦች ጋር ምንም ግንኙነት የላቸውም እንዲሁም ከእውነታው ጋር ምንም ትስስር የለውም በሚል ውድቅ የሚያደርጉትም ባለ 14 ነጥብ ጉዳዮችን በተመለከተ ኢራን እስካሁን ድረስ ግልጽ አላደረገችም። በተለይም ደግሞ የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ሻቤዝ ሻሪፍ በሁለቱ ሀገራት መካከል እየተነጋገሩበት ያለው መግባቢያ ሰነድ ላይ ከስምምነት ተደርሷል፣ የመጨረሻ ጉዳዮች እየተጠበቁ ናቸው ብለዋል። የኢራን ውጭ ጉዳይ ሚኒስትር አራግቼም በጠቅላይ ብሔራዊ ደህንነት ምክር ቤት ውስጥ የአዲሱ ስምምነት ደጋፊዎችና ነቃፊዎች መኖራቸውን እንደገለጹ የአገሪቱ መገናኛ ብዙሃን ዘገባ ያሳያል። ይሁን እንጂ የጋራ ውሳኔ ላይ ያልደረስንም ካሉ በኋላ ለአሁኑ መጠበቅ ይኖርብናል፣ ስምምነቱ ከጸደቀ ከርቀት ይፈረማል ብሏል። በሌላ በኩል የአሜሪካ ጦር በሆርሙዝ ወሽመጥ ላይ እየበረሩ የነበሩ የኢራን አጥፍቶ ጠፊ ድሮኖች መጥቶ መጣሉ ምንጮችን ጠቅሶ ሮይተርስ ዘግቧል። ዋሽንግተንና ቴህራን በሰላም ስምምነቱ ዙሪያ መግባባት ላይ ደርሰው ፊርማቸውን ያስቀምጣሉ ተብሎ በሚጠበቅበት በአሁኑ ወቅት ግጭቶች መቀጠላቸው እንደሚያሳይ ምንጩ ነግሮኛል ሲል ሮይተርስ የዘገበው። ስማቸው እንዳይገለጽ የጠየቁ ምንጭ ሰው አልባ ድሮኖችን የንግድ መርከብ እንቅስቃሴዎችን አደጋ ደቅነዋል ብሏል። በተለይም በአሁኑ ሰዓት ደግሞ ዋነኛ ጥቃት ይደርስባቸው የነበሩ የመርከብ ላይ እንቅስቃሴዎች ተቋርጠው የነበሩ ሲሆን ተስፋ የተጣለበት የሆርሙዝ ወሽመጥን መከፈት በተመለከተ ብዙዎች ሲናገሩ የድሮን ጥቃቶች ተመልሰው መጀመር ምናልባትም አሜሪካ ሌላ እርምጃ እንድትወስድ የሚገፋፋ ነው ብሏል። ይህ በእንዲህ እንዳለ ዩናይትድ አረብ ኤምሬትስ ለኢራን በቢሊዮን የሚቆጠር ዶላር ልትሰጥ መሆኑ ተሰምቷል። ዩናይትድ አረብ ኤምሬትስ በቢሊዮን የሚቆጠር ዶላር ለኢራን ለመስጠት መስማማቷን 4 ምንጮች ለሮይተርስ ተናግረዋል። ኢራን በተከታታይ ሳምንታት በአረብ ኤምሬት ላይ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ አለው ብለዋል የመረጃ ምንጮቹ። አረብ ኤምሬትስ ውሳኔው የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለውን ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች ዩናይትድ አረብ ኤምሬት ለኢራን የምትሰጠውና በ10 ቢሊዮኖች የሚቆጠር ዶላር የአሜሪካ ማዕቀብ ተከትሎ በተለያዩ የውጭ ሀገር ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸው ገቢ ያካትታል ብለዋል። ሁለት የቀጠናው ምንጮች ለሮይተርስ እንደተናገሩት ዩኤኢ 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነውን አስቀድማ አስተላልፋለችም ተብሏል። ሁለት ጉዳዩን የሚያውቁ ምንጮች ደግሞ ዩናይትድ አረብ ኤምሬትስ የምትሰጠው ገንዘብ በአጠቃላይ 20 ቢሊዮን ዶላር ነው ብለዋል። ስምምነቱ ኢራን በአሁኑ ላይ ዩናይትድ አረብ ኤምሬት ላይ ጥቃት ላለመፈጸም መስማማቷን ተከትሎ የደረሰ መሆኑን ጨምሮ አስታውቋል። አረብ ኤምሬት በኢራን ከፍተኛ ጉዳት ከደረሰባቸው ሀገራት መካከል ስትሆን በዋናነትም ደግሞ ጥቃቱ የሚፈጸምባቸው ኤርፖርቶችና ዋና ከተሞቿን ተከትሎ ሙሉ በሙሉ የሚባል ደረጃ ዓለም አቀፍ ቱሪስት ተቋርጦባት ቆይቷል። ይህንን ለማስቆም ከኢራን ጋር የገንዘብ ካሳ ክፍያ ጭምር ውል መግባቷ ነው የተሰማው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ጊዜ እመኛለሁ።